ሰላም ጤና ይስጥልኝ ተመልካቾቻችን እንደምን አምሽታችኋል ከኢቲቪ 57 የምሽት የቢዝነስ መረጃዎችን ይዘን ቀርበናል ለነዚህ መረጃዎች ደግሞ አጋር የሆነንን ኦሮሚያ ባንክን እናመሰግናለን ወደ ቀዳሚ መረጃችን እንለፍ የኢትዮጵያ ንግድ ባንክ የብድር አቅርቦትን ለግሉ ዘርፍ በስፋት ማቅረብ መጀመሩ የሚበረታታ መሆኑን የመንግስት የልማት ድርጅቶች ቋሚ ኮሚቴ ገለጸ ቋሚ ኮሚቴው ከኢትዮጵያ ንግድ ባንክ ጋር ባካሄደው የፊት ለፊት መድረክ ባንኩ ባለፉት 8 ወራት የግሉን ዘርፍ 80% የብድር ተጠቃሚ ማድረጉ ለንግዱ ማህበረሰብ መቋቋሙን የሚያሳይ መሆኑን የቋሚ ኮሚቴው ሰብሳቢ ፕሮፌሰር መሐመድ አባዲ ተናግረዋል የኢትዮጵያ ንግድ ባንክ ፕሬዝዳንት አቤሳኖ ባንኩ አገልግሎቱን እያሰፋ አትራፊ ለመሆን እየሰራ እንደሚገኝ ገልጸው ዜጎች ቆጥበው የሚበደሩበትን ሁኔታ እያመቻቸ መሆኑን ገልጸዋል ባንኩ ከውጭ ባንኮች ጋር ተወዳዳሪ ለመሆን ራሱን በቴክኖሎጂ ማብቃት የቁጥጥር ስርዓቱንም ማዘመን እንደሚገባው ቋሚ ኮሚቴው ሰብሳቢ ማሳሰቢያ ተሰጥቷል የኢትዮጵያ ንግድ ባንክ ባለፉት 8 ወራት 32.6 ቢሊዮን ብር ማትረፉ ተገልጿል ቀጥለናል ኦሮሚያ ህብረት ስራ ባንክ አካታች የፋይናንስ አሰራርን በመተግበር በኩል ምሳሌ መሆን የሚችል ተቋም መሆኑን የብሔራዊ ባንክ ገዢ ማሞ ምህረቱ ተናገሩ ባንኩ 20ኛ ዓመት የምስረታ በዓሉን በአዲስ አበባ አክብሯል ቅድስት ማሞ የኦሮሚያ ህብረት ስራ ባንክ በየካቲት 29 1997 ዓ.ም በ112 ሚሊዮን ብር የተከፈለ ካፒታል ነበር ስራ የጀመረው አባላቱ አብዛኞቹ አርሶና አርብቶ አደሮች ነበሩ ባንኩ 20ኛ ዓመቱን ሲያከብር በአንድ ወር 20 ቢሊዮን ብር ተቀማጭ ለመሰብሰብ አቅዶ ከቅዱ በላይ ማሳካቱን ዋና ስራ አስፈጻሚው ደርብ ያስፋው ገልጸዋል እንደ ኢሮፒያን አቆጣጠር ማርች 31 2025 ወይንም ትላንትና ምሽት 25.3 ቢሊዮን ብር በመሰብሰብ ተጨማሪ ገንዘብ በአንድ ወር ብቻ በመሰብሰብ ታሪካዊ የሆነ ትልቅ አሻራ በፈጣሪ ፍቃድ አኑረናል ባንኩ የማህበረሰቡን ችግሮች ታሳቢ ያደረገ አሰራርን ተግባራዊ ያደረገ እንደሚገኝም ዋና ስራ አስፈጻሚው ገልጸዋል የማህበራትና አርሶ አደሮችን ምርታቸውን እንዲያሳድጉ ንግዳቸውን እንዲያስፋፉ ወደ ኢንዱስትሪ እንዲገቡ ብሎ ምርታቸው ወደ ውጭ ሀገር እንዲልኩ እና ግብአትም ከውጪ እንዲያስገቡ መጠነ ሰፊ ውጤታማ ስራዎችን ሰርቷል የኦሮሚያ ህብረት ስራ ባንክ ማህበረሰብ ተኮር ከሆኑ ባንኮች አንዱ ነው ያሉት የብሔራዊ ባንክ ገዢ ማሞ ምህረቱ አካታች የፋይናንስ ተደራሽነትን የሚከተል መሆኑ ምሳሌ ያደርገዋል ብለዋል የኦሮሚያ ህብረት ስራ ባንክን ልዩ ከሚያደርጉት ባህሪያት መካከል የተደራሽነት መጠንና የደንበኞቹ ብዛት ብቻ ሳይሆን በባንኩ ራዕይ እሴትና ተልዕኮ ውስጥ በግልጽ የተቀመጡ ለፋይናንስ አካታችነት ቀጣይነት ላለው እድገት ለዲጂታል ኢኖቬሽን ለግብርና ፋይናንስ የሰጠው ትኩረት ተጠቃሽ ነው የኦሮሚያ ክልል ርዕሰ መስተዳድር ሽመልስ አብዲሳ የክልሉ መንግስት ለባንኩ የሚያደርገውን ድጋፍ እንደሚቀጥል ገልጸው ደንበኞች ቆጥበው ወደ ኢንቨስትመንት እንዲሻገሩ መስራት ያስፈልጋል ብለዋል ሰው ተክቶ ሰርቶ ከቆጠበው ላይ ደግሞ ተበድሮ በአግባቡ ወደ ኢንቨስትመንት ከገባና ሀብት ካፈራ ብቻ ነው ሰርቶ ስለበላና ስላደረ እድገት ሊመጣ አይችልም እድገት ሊመጣ የሚችለው ሰው በደንብ መስራት ከቻለና በሰራው ልክ ቆጥቦ ወደ ኢንቨስትመንት ከተሻገረ ብቻ ነው ይሄን በማድረግ ውስጥ የኢትዮጵያ ፋይናንስ ሴክተር ብዙ ጣውረዶች ውስጥ አልፏል አሁን ደግሞ በከበድ ባለ ሁኔታ እየተፈተነ ነው ያለው ብሔራዊ ባንክ ባንኮቹን ባንክ ለማድረግ ካንዳንድ አልባሌ ነገሮች ውስጥ ለማውጣት እና ትክክለኛ የፋይናንሻል ሮላቸውን እንዲጫወቱ ለማድረግ ከፍተኛ ስራ ነው እየተሰራ ያለው የኦሮሚያ ህብረት ስራ ባንክ በአሁኑ ወቅት 189.4 ቢሊዮን ብር ሀብት ያለው ሲሆን በ2030 የማህበረሰቡን የኑሮ ደረጃ ማሻሻልን ዓላማ አድርጎ እየሰራ እንደሚገኝ ተገልጿል በአዲስ አበባ ሚሊኒየም አዳራሽ እየተካሄደ ባለው 9ኛው የአበባና ፍራፍሬ ኤክስፖ የተሳተፉ አምራችና አቅራቢዎች ዘርፉን ለማሳደግ የበኩላቸውን ድርሻ እየተወጡ እንደሚገኙ ተገልጿል ባልደረባችን ሳምሶን ገርሉ ኤክስፖ ላይ ተገኝቶ ያደረገውን ቅኝት ተከታትለን እንመለስ ዘጠነኛው የኢትዮጵያ ሆርቲካልቸር አምራቾች ኤግዚቢሽን በዚህ በሚሊኒየም አዳራሽ አሁን በመገኝበት ተጀምሯል በቅርቡ ኢትዮጵያ ወደ እየገባችበት የምትገኘውን የፍራፍሬ ኤክስፖርትን በስፋት እናያለን ምን አለ ምን ውስጥ ይገኛል የሚለውን አሳያችኋለሁ በዛውም አበባን ጭምር እንመለከታለን ውስጥ ምን አለ አብረን
ሰላም አለስ ለለ ሰላም ሰላም ልትወቅ እሺ ትግስት ትባላለህ ከሬምቦ ፋርም ነው መጣ ነው ኦልሞስት ከ20 በላይ ቫራይቲዎች አሉ በተለይ ደግሞ አሁን ደግሞ በስትሮቨሪ ተገኝተናል ስትሮቨሪ ፕላስ ደግሞ ጂፕሶ ራስከስ ይዘን መተናል ማለት ነው ይሄኛው ስትሮቨሪ ነው ያ ሙሉን ኤክስፖርት ነው የምናደርገው ስለዚህ አበባ ማምረት ብቻ አይደለም ወደ እንጆሪ ተሻግረናል የተለያዩ ፋርሞችም አሉ ስለዚህ ይሄ ራሱን የቻለ ሌላ ፋርም ነው ያለው ማለት ነው ከአበባው ጋር ይገናኝ ብቻ ለጌታችሁ ይገናኝ በጣም ደስ ይላል ሄይ እንዴት ናችሁ ሰላም ነው እንኳን ደህና መጣችሁ ዮራም ነኝ እስራኤላዊ ግን 21 ዓመት ቆያል ኢትዮጵያ ጋር ለመግባባ እንደዛ ምን ይዛችሁ ምን ያለው የመጣችሁት ምንድነው የጊልቦአ ድርጅት የፍራፍሬ ድርጅት ነው ያኛ ቦታ ሆሌታ ገነት 20 ሄክታር አለ ወደ 85 አይነት ፍራፍሬ ለምሳሌ ዋይን ወደ 17 አይነት ዋይን አለ ወይን ብቻ ያኛው ትልቁ ነገር ሱ ሎሚ ነው ሎሚ ይሄ በአማርኛ ሮማን የሚባል ያኛ አፕል በጣም ያምር አፕል ነው እስከ ዛሬ ድረስ ፖቴንሻሉ ቢያንስ 1% አልተጠቀመ በጣም ለወደፊት ብዙ ተስፋ አለ ደግሞ የዓለም ሰው ስለሚበዛ በደቂቃ ስለሚጨምር ምግብ ያስፈልጋል ምግብ ማለት ይሄ ነው ሌላ የለማ እሱ ነው በጣም አድርጌ አመሰግናለሁ እኔም አመሰግናለሁ ቴንክ ዩ እንግዲህ 9ኛው የአበባና ፍራፍሬ ኤግዚቢሽን እስካሁን ያሳያችሁ ይመስላል ብዙ የተለያዩ ነገሮች ውስጥ አሉ እንግዲህ ኤግዚቢሽኑን መታችሁ ልትጎበኙ ጋብዛለሁ ለሚቀጥሉት 3 ቀናት ዛሬን ጨምሮ ነገ ጨምሮ የኤግዚቢሽን ይቆያል እዚህ ውስጥ ያሉት ነገሮች ይመስላሉ እንድትመጡ ጋብዛችኋለሁ እኔ በኔ በኩል ቻው ተመልካቾቻችን ከኢቲቪ 57 ለምሽት ያዘነላችሁ የቢዝነስ መረጃዎች እነዚህ ነበሩ አብራችሁን ስለነበራችሁ እናመሰግናለን መልካም ምሽት ይሁንላችሁ